ገላዬ መውደቁን አይተሽ ፍቅርሽ በላይ አይራቀኝ እንጂ ጤናዬ እቷች አምላክ ነው ለለመናዬ ለመልካሻሽ ወርደሽ ከላዬ እርሱ ማለት ብቅ ብሎ የተሰወረ ፈክቶ እንደ ፍካቱ መጠን ያበበውና ያሸተውን የሥራዎቹን ፍሬ ያላጣጣምለትና ያላየነት እየወደድና እየናፈቀን ገና በማለዳው ከዚህ ዓለም በሞት ያጣነው የኢትዮጵያ የሙዚቃ መልክ ነው። በሙዚቃ ስራዎቹ በሁሉም ልብ ውስጥ ሰርጎ ገብቷል። የእርሱን ስራዎች እርሱ ባለበት ዘመን ኖሮ ተወልዶ ያጣጣመ ቀርቶ ከልፈተ ሕይወቱ በኋላ እንኳን የመጣው ትውልድ ስራውን አጣጥሞና ሰምቶ ዛሬም በትዝታ ወደ ኋላ የሚጓዝለት የኢትዮጵያ የሙዚቃ ኮከብ ካፈራቸው አንዱ ነው። ኬኔዲ መንገሻ ገና በማለዳው እድሜ ብዙ መስራት በሚችልበት ዘመን በሞት ያጣነው ኮከብ። ውድ ቤተሰቦቻችን ይህ የሙዚቃ መልክ ይህ በኢትዮጵያ የሙዚቃ ስራ ውስጥም እንደ እንቁ አንጸባርቆ እየተናፈቀ ከዚህ ዓለም በሞት የታጣው ኬኔዲ መንገሻን ልናስታውስ ስራዎቹን ልናወሳ እነሆ የልደት ቀኑና ሰሞናቱን አስታውሰን መጥተናል። እስከ ፍጻሜው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር እንድታደርጉ የጋበዝን ወደ ዝርዝሩ ተሻገርን። እርሱ ማለት ለቤተሰቡ ብቸኛ ወንድ ልጅ ነው። በአራት እህቶች ተከቦ ወደዚች ምድር የመጣ በሙዚቃ ስራው ያንጸባረቀ ውልደትና እድገቱ በአዲስ አበባ ከተማ ነው። አባቱ መንገሻ ሳይሆኑ አጥናፉ ነበሩ። ከአቶ አጥናፉ መንገሻና ከእናቱ ከወይዘሮ በለጤ አበበ ህዳር 9 ቀን 1956 ዓ.ም እንደተወለደ መረጃዎች ያመለክታሉ። አንዳንዴ ስለርሱ የውልደት ቀን የሚገልጹ መረጃዎች ከ55 እስከ 58 ያለውን ቢጠቅሱም 1956 እንደሆነ ግን በስፋት ይነገራል። ኬኔዲ መንገሻ በድምጹ ብቻ ሳይሆን ከስያሜው በራሱ ለየት ያለ ነው። ስያሜው እንግዳ ቢሆንም ከእንግዳነቱ ጀርባ ግን ምክንያት አለው። ኬኔዲ የሚለው ስያሜ የወጣለት ነው የሰጠው እርሱ በተወለደ በ3ኛው ቀን በወቅቱ የአሜሪካው ፕሬዝዳንት ጆን ኤፍ ኬኔዲ በመሞታቸው መሆኑን የእድሜ ስሌቱ በ1956 ነው እንድንል ያደርገናል። ገላኮ ማደሩን እስቲኔም ልልመደው ማን እንዳተስለጠው ማን እንደበረደው ኬኔዲ መንገሻ ከዚህ ዓለም በሞት የተለየው ሐምሌ 19 ቀን 1985 ዓ.ም የዛሬ 33 ዓመት በፊት ነበር። ኬኔዲ በሙዚቃ ስራዎቹ ያበረከተው አስተዋጽኦ እንዲህ በቀላሉ የሚነገር አይደለም። የኬኔዲ አያት መንገሻ የአፄ ኃይለሥላሴ የግቢ ባለሟል እንደነበሩ ይነገራል። በወቅቱ ኬኔዲ በተወለደ በ3ኛ ቀኑ የአሜሪካው ፕሬዝዳንት ጆን ኤፍ ኬኔዲ መሞታቸው ነበር ለስሙ መታወሻነት እንዲወጣ ያደረገው። ያሳደጉት አያቱ ስለነበሩ በአባቱ በአቶ አጥናፉ ሳይሆን በአቶ መንገሻ ስም እየተጠራ ኖሮ ከዚች ዓለም በሞት ተለይቷል። በልጅነቱ በተክለ ሃይማኖት ቤተክርስቲያን ዲያቆን ሆኖ ያገለገለ ሲሆን በወቅቱ በተለምዶ ጎላ ሰፈር እየተባለ በሚጠራው አካባቢ የቀበሌ 34 ኪነት ቡድን ውስጥም ድምፃዊ ሆኖ የተለያዩ ዘፈኖችን ይጫወት ነበር። ይህን የድምጹን ብቃትና የእርሱን አቅም ያየውና የተረዳው አርቲስት አብራር አብዶ በአገር ፍቅር ቲያትር ቤት የዘመናዊ ሙዚቃ ክፍል እንዲሰራ እድሉን አመቻቸለት። አርብ በየሳምንቱ በሚቀርበውና እንዲሁም ዝክረ ኪነ ጥበብ መድረክ ላይ ስራውን አቀረበ። ለአጭር ጊዜ ማለትም ለ3 ወራት ያክል ለመጀመሪያ ጊዜ ወደ ፕሮፌሽናል መንገድ እንዲመጣ ምክንያት ከሆኑት ሰዎች ውስጥም ኮሜዲያን ለመነ ታደሰ አንዱ እንደሆነ ይጠቀሳል። በህንጻ ኮንስትራክሽን ባንድ ውስጥ አብረው ሲሰሩ የነበረው ለመነ ታደሰ ከሶል ኩኩ ሙዚቃ ቤት ባለቤት ከአቶ ሳለ ብርሃን ጋር አስተዋወቀው። ያኔ ድምጹን ያሟሸበት የቴዎድሮስ ታደሰ ዘፈን ነበር። ኬኔዲ መንገሻ በግል 4 አልበሞችን ከሌሎች ድምፃውያን ጋር ደግሞ 3 ያክል የጋራ አልበሞችን በጥቅሉ 7 የሙዚቃ አልበሞችን ለሙዚቃ ወዳጆች እንካችሁ ያለ የሙዚቃ ሰው ነው። ይህ በኢትዮጵያ የሙዚቃ ጉዞ ውስጥ የፈካው በትንሽ እድሜ ብዙ ሰርቶ ያለፈው ኬኔዲ መንገሻን የሚያስታውሱ የተለያዩ ስራዎች ቢኖሩ ብዙዎች ይመርጣሉ። ታዲያ ይህን በተመለከተ ድምፃዊ እንዳለ አባተ ከ4 ዓመታት በፊት ከአበበ መለሰ ጋር በመሆን የቀደሙ የእርሱ ስራዎች እንዲሰሩ አድርጎ ነበር። የኬኔዲ መንገሻ ቆየት ያሉ ሙዚቃ ስራዎች በአዲስ መልክ ሰርተው ለአድማጭ መቅረብ መቻላቸው በአንድም በሌላ መልኩ ቢሆን ኬኔዲ ህያዊ መታወሻ ይኖረዋል የሚያስብሉ ጉዳዮችና አጋጣሚዎች እንዲፈጠሩ ምክንያት ሆኖ ነበር።
ነበር። በዚያው እኩሌታ ደግሞ ስራዎቹ ባይነኩ የሚሉ ሐሳቦችም ሲንጸባረቁ ቆይተዋል። የተወዳጁ ድምፃዊ ኬኔዲ መንገሻ ሙዚቃዎች ከሁለት አስርት ዓመታት በኋላ በዳግም የሙዚቃ ቅንብር ሰርተው ለአድማጭ መቅረባቸውን በወቅቱ የግጥምና ዜማ ደራሲው አበበ መለሰ ገልጾ ነበር። በእርሱ አማካይነትም እነዚህ ስራዎች መሰራታቸው ይታወሳል። አበበ መለሰ በዚያን ወቅት ላይ ለኬኔዲ ድምፅና አዘፋፈን ቅርብ የሆነው ድምፃዊ እንዳለ አባተ የተመረጡ የኬኔዲ ዜማዎችን እንዲጫወት መደረጉን ገልጾ ነበር። ኬኔዲ መንገሻ እንባ ስንቅ አይሆነኝ የተሰኘው የመጨረሻ አልበሙን የበዛ ግጥምና ዜማ ስራዎችን ከአበበ መለሰ ጋር በጋራ በመሆን የሰራ ሲሆን በዳግም የሙዚቃ ቅንብር የተሰሩት ሙዚቃዎች ደግሞ የአበበ መለሰ የፈጠራ ስራዎች ስለመሆናቸው በወቅቱ ገልጾ ነበር። ይህ ስራ እንድጫወት በመመረጤ ደስተኛ ነኝ ሲል በወቅቱ የኬኔዲ መንገሻ የሙዚቃ ስራዎች ዳግም ያቀነቀነው እንዳለ አባተ በሰጠው ቃለ መጠይቅ ያነሳ ሲሆን የድምፃዊውን ክብር በሚመጥን መልኩ እንድጫወተው አድርጎኛል ሲል ገልጾ ነበር። የሙሉ ባንድ ስሜት ኖሮት የተሰራው ይህ አልበም አሌክስ ሲለፍ በቅንብር፣ ሰለሞን ኃይለማርያም በማስተሪንግ እንደዚሁም ጆቫኒ ሪኮ በቤዝ ጊታር ተሳትፎበት እንደነበር ይታወሳል። ታዲያ ይህ ስራ ኬኔዲ መንገሻ ራሱን ተክቶልን ሄዷል፣ አልሞተም። ኬኔዲ መንገሻን ዳግም በልጁ አገኘ ነው ሲሉ ብዙዎች ሲያነሱ፣ ልጅ የተባለው ደግሞ የሱ ሙያዊ ልጅና የሱን ፈለግ የተከተለው እንዳለ አባተ እንደሆነ ተጠቁሞ ነበር። የኬኔዲ የቅርብ ሰዎች እንደሚሉት ኬኔዲ ገና በልጅነቱ ለሙዚቃው ልዩ ፍቅር ነበረው። ይሁን እንጂ አባቱ እሱ ዓለማዊ ዘፈን እንዲዘፈን በፍጹም አይፈልጉም ነበር። ይልቁንም በቤተ ክርስቲያን እንዲያገለግል ምኞት ነበራቸው። ኬኔዲ ግን ከልጅነቱ ጀምሮ በሰፈር ውስጥ በተለያዩ ዝግጅቶች መገኘት ድምፁን ያሰማ ነበር። ዝግጅቶች በሚደረጉበት ጊዜ ሁሉ ከፍተኛ ቁጥር ያለው ሕዝብ እንደሚሰበሰብ ጓደኞቹ ያስታውሳሉ። ወደ ሀገር ፍቅር ቲያትር ቤት ከገባበት ጊዜ አንስቶ ደግሞ የበለጠ አቅሙን እያሟሸ እንዲሁም ደግሞ ነገሮችን እያስተካከለ ሄዷል። ሀገር ፍቅር በነበረው መድረክም ለመጀመሪያ ጊዜ ያቀነቀነው ሙዚቃ ከቴዎድሮስ ታደሰ ባለፈ በወቅቱ ቁመተ ሎጋና ሌሎችም የሙሉቀን መለሰ ስራዎችን እንደተጫወተ ይነገራል። የሮሃ ባንድ ቆይታውም ለእርሱ የሙዚቃ ስምረት መሰረት ከጣሉት መካከል ይጠቀሳል። ኬኔዲ መንገሻ ከመጀመሪያ አልበሙ ጀምሮ ከሮሃ ባንድ ጋር አብሮ ሰርቷል። የሙዚቃ ባለሙያው ዳዊት ይፍሩ ስለእርሱ በሰጠው አስተያየትና ምስክርነት ኬኔዲ የመጀመሪያ አልበም ሲያወጣ እንደ ጀማሪ ሳይሆን እንደ አንጋፋ ድምፃዊ ነበር ተቀባይነት ያገኘው ይላል። አልበሙ በመላው ሀገሪቱ ከፍተኛ ሽያጭ ያስመዘገበ ሲሆን ኬኔዲም በወቅቱ ከነበሩት ታላላቅ ድምፃውያን ተርታ እንዲሰለፍ መንገድ ከፈተለት። በ1977 ዓመተ ምህረት ለአድማጭ ጆሮ የደረሰው በቀዳሚ አልበሙ አካል ደሜ አትከልክሏት፣ ንድፍ ውበት፣ እስቲ ፈልጓት፣ በመላ ነው፣ ፍቅር የተለየችኝ የተሰኙ የሙዚቃ ስራዎች የተካተቱበት ነበር። ሁለተኛ አልበሙ ከ3 ዓመታት በኋላ ማለትም በ1980 በሮሃ ባንድ አጃቢነት ለሙዚቃ ወዳጆች ሲቀርብ በዚህ አልበም ውስጥ በግጥም ጸጋዬ ደቦጭ፣ በዜማ ደግሞ አበበ ብርሃኔ ተሳትፎ አድርገውበታል። ከነሱ ጎን ለጎን በድርሰት አሻራቸውን ያስቀመጡ ሲሆን አሳታሚና አከፋፋዩ ደግሞ ዓለም ሙዚቃ ቤት ነበረም። እንዲያው የሆዴን፣ ፋንታዬን፣ አንቺ ዓለም፣ የውብ አድማ እንዲሁም ደግሞ ዛሬስ የተሰኙ የሙዚቃ ስራዎችም በዚህ አልበም ተካተው ነበር። በ1981 የወጣውና ጸጋዬ ደቦጭ፣ ይልማ ገብረአብ በግጥም ተሳትፎ ያደረጉበት በዜማ ደግሞ አበበ ብርሃኔና አበበ መለሰ አሻራቸውን ያስቀመጡበት አልበሙ ሲሆን ነጋሪት ሙዚቃ ቤት ደግሞ በማከፋፈል ተሳትፎ አድርጓል። ብሪቱ፣ እንዴት ልበርታ፣ አስተናግጀው፣ የቅናሽ፣ ምትኬ፣ ስሜ ነው፣ ሀገር ወይም ደግሞ እናት የተሰኙት የሙዚቃ ስራዎች ተካተውበታል። በ1985 ዓ.ም የወጣው የመጨረሻ አልበሙ ደግሞ በግል ከስራቸው መካከል ሲጠቀስ ዘፈኖቹ በኦርጋን ያጀበው አበበ መለሰ ሲሆን 11 ያክል ዘፈኖች የግጥምና ዜማ ደራሲው ራሱ አበበ መለሰ ነበር። ኬኔዲ መንገሻ ከዚህ ባለፈ በጋራ ከሰራቸው የሙዚቃ ስራዎች መካከል ከሽመቤት ዱባለ ጋር በ1982 ዓ.ም የሙዚቃ አልበም አድርሷል። ከብርቱካን ዱባለ እንዲሁም ከዝነኞቹ 4 ድምፃውያን ማለትም አሰፉ ደባልቄ፣ ራሄል ዮሐንስና ተሾመ አሰግድ ጋር በመሆንም የሰራው አልበም ይጠቀስለታል። ኬኔዲ መንገሻ በሙዚቃው ዓለም በአጭር ጊዜ ውስጥ ትልቅ ተወዳጅነት ያተረፈ
ድንቅ ድምፃዊ ይባላል። ኬኔዲ ባገኘው ዝናና ገንዘብ ሳይታበይ ከችግረኞችና ከጎዳና ተዳዳሪዎች ጋር ጊዜን የሚያሳልፍ የለበሰውን ጃኬት አውልቆ እስከ መስጠት የደረሰ እጅግ ርኅሩህ የዋህና ደግ ሰው እንደነበር በቅርቡ የሚያውቁት ሁሉም ይመሰክሩለታል። እንዲሁም ሕይወትን ቀለል አድርጎ የሚኖር ቀልደኛ እንደሆነም ይነገርለታል። በትንሽ ጊዜ ውስጥም ትልቅ ስራን የሰጠው ኬኔዲ መንገሻ በጣም የሚወደውና በሕይወቱ ካፉ የማይለየው የቅዱስ ገብርኤል ንግስ ዕለት ማለትም ሐምሌ 19 ቀን 1985 ዓ.ም ገና በተወለደ በ29 ዓመት የወጣትነት እድሜ ነበር ከዚህ ዓለም በሞት የተለየው። ኬኔዲ መንገሻ በስራ ባልደረቦቹ ዘንድ የሚታወቀው እጅግ ትሁትና ሰው አክባሪ በመሆኑ ነው። ለሀብትና ለዝና ደንታ አልነበረውም። አበበ መለሰ ስለርሱ በሰጠው ምስክርነት እንደሚለው ኬኔዲ ያገኘውን ገንዘብ ለራሱ ከመዋል ይልቅ ለጎዳና ተዳዳሪዎች ምግብ በመግዛትና ለተቸገሩ ሰዎች በሚስጥር መስጠት ይታወቃል። በደግነቱና በለጋስነቱ የሚወዳደረው አልነበረውም ሲል አበበ መለሰ ስለርሱ ምስክርነቱን ሲገልጽ፣ ሌሊቱን ደግሞ በጸሎት የሚያሳልፍ መንፈሳዊ ጎን ነበረው ሲልም ይገልጻል። ከዘፈኖቹ መካከል በልዩ ሁኔታ ከሚጠቀሱት ውስጥ አንደኛው ለሁን ደህናና እንዲሁም ሰዋት ከልክሏት የሚሉ ዘፈኖቹ ዛሬም ድረስ ተወዳጅ ናቸው። የዘፈኖቹ ግጥም ደራሲያን እንደሚገልጹት ከሆነ ኬኔዲ ግጥሞቹ መልእክት በጥልቀት ተረድቶ በስሜት የመጫወት ድንቅ ተሰጥኦ ነበረው። በተለይም ከሴት ድምፃውያን ጋር ሲጫወት የነሱን ድምፅ እርከን ወይም ሬንጅ ተከትሎ የመጫወት ልዩ ብቃትም የታደለ ነው። ኬኔዲ መንገሻ ሕይወቱ ባጭር የተቀጨው በህመም ምክንያት ነው። ጓደኞቹ እንደሚሉት በወቅቱ በጉበት ህመም በብዙ ይሰቃይ ነበር። ህመሙ የጸናበት መጥቶ መጨረሻ ለህልፈተ ሕይወት ዳርጎታል። ኬኔዲ መንገሻ ምንም እንኳን እድሜው አጭር ቢሆን በስራዎቹ ዛሬም በብዙ ኢትዮጵያ ልብ ውስጥ መለመን ጋሻሽ ወርደሽ ከላይ መመለስ ካልቻልሽ ስለሽ ተላይ ተሰናበተሽ ሁሉ በላይ እንግዲህ በቃው ሸኘሽ ገላይ። በኬኔዲ መንገሻ ዙሪያ በርካታ ሀሳብ አስተያየቶች በብዙ መልኩ ተንጸባርቀዋል። የእርሱ የሙዚቃ ስራዎች በተለቀቁባቸው የዩቲዩብ ቻናሎች ሆነ በተለያዩ አማራጮች ውስጥ ትዝታቸውን ከእርሱ ጋር ያላቸውን የስሜት ትስስር የሚገልጹ ብዙዎች ናቸው። ኬኔዲ እንኳን ስትኖር ስትሞት እንኳን አልተወለድኩም፣ ግን ሞት ሁሌም እንደማውቀውና እንደ ቅርቤ ሰው ያንገበግበኛል። ለምን ይሆን? ምናልባት ስለ ሞት የሰማሁት ነገር ይሆን? ምናልባት ቆንጆ ስለሆንክ ይሆን? ድምጽ ስለሚያባባ ይሆን? ምናልባት ወጣት ሆነ መኖርህን ሳትጀምር ስለሞት ይሆን? ሲኖር በጣም የዋህ ሩሩ አዛኝ ብዙ ነበር ስላሉኝ ያንን ይዤ ይሆን? አላውቅም ምን እንደሚሰማኝ። የማውቀው ስሰማህ እንደምታስለቅሰኝ ሳላውቅ እንደምትናፍቀኝ ብቻ ነው። ብዙ ጊዜ ዛሬ ኖሮ ቢሆን ስንት ጥሩ ነገር ይሰራ ነበር ብያለሁ እላለሁ። ብቻ ሞት ይቆጫል። እግዚአብሔር ነፍስም በገነት ያኖራት ስትል የእሱ የሙዚቃ ስራና የተለየ የስሜት ትስስር አለኝ በማለት አንዲት ጻፊ ሀሳቧን አጋርታ ነበር። ኬኔዲ ዳግም የማትገኝ ተወዳጅ ድምፃዊ ነው የሚለው ምስክርነትም ይቀጥላል። ድምፃዊ ኬኔዲ መንገሻ ሐምሌ 19 ቀን 1985 ዓ.ም ከዚህ ዓለም በሞት የተለየ ሲሆን ብዙዎች ይላሉ ኬኔዲ መንገሻ ምንም እንኳን እድሜው አጭር ቢሆንም በስራዎቹ ዛሬም ድረስ በብዙ ኢትዮጵያ ልብ ውስጥ ታትሞ የቀረ ነው። የሱ የጥበብ ጉዞ ደግነትና ትህትናው ለሌላው ትውልድ መሻገርና መተላለፍ የሚችል ተምሳሌት የሆነ ድምፃዊ ጭምር ነው። በሙዚቃ ስራዎቹ በአጭር ጊዜና በአጭር እድሜ ገኖ ስሙንም አንግሶ ከዚህ ዓለም በሞት የተለየው ኬኔዲ መንገሻ ዛሬም ስጋ ይሞቱ በማያስረሱ ስራዎቹ እንደታወሰ ይኖራል። ውድ ቤተሰቦቻችን እኛም እሱን ያስታወስንበትና የዘከርንበት የዛሬ መሰናዷችን ይህን ይመስላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር እንድታደርጉ የጋበዝን። በያላችሁበት ጥሩ መልካም ጊዜ ተመኘን።